እንዴት ናችሁ? ሰላም ናችሁ? የዩቱብ ቤተሰቦቼ አላችሁ? አልሐምዱሊላህ። የቀናችን ጭንሰን ቡናችን አፍልተን የእሁድ ቡና እየጠጣን ነው ማለት ነው። ሌላችሁ ሰላም ናችሁ አይደል? ለምን ሰብስክራይብ አታረጉ? ኧረ ሰብስክራይብ አድርጉ፣ ግድ የላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። በተረፈ ሰላም ናችሁ? አልሐምዱሊላህ። ዛሬ የእሁድ ውሏችን ይሄንን ይመስላል። እናንተስ እንዴት ናችሁ? ውሏችሁ ነው ይመስላል እናንተ? እኔ ያለው አልሐምዱሊላህ። ቢስሚላህ እስቲ ልቅመስላችሁ። በጣም ጠጥቷል። ለተረፈ ሰላም ናችሁ አይደል? አለ ምንድን ነው ሰብስክራይብ የማታደርጉት እናንተ? ላይክ የማታደርጉት? ኧረ ላይክ ሰብስክራይብ አድርጉ፣ ምንም አይጎልባችሁ። ይህ ቪዲዮ ሰብስክራይብ አድርጉ፣ ላይክ አድርጉ። 1000 ላይክ እንኳን ሰብስክራይብ እንኳን አታስገቡንም? ምን አለበት እስቲ 1000 ሰብስክራይብ ብታስገቡ። እና የዛሬ ቪዲዮ ማንን ለማመስገን መሰላችሁ? እና አዱናይን ምራችን እና ወይስ ምጣፋብኝ እነሱን ለማመስገን ነው። እነ ጆን ዳንኤልን ከደምቢ ዶሎ ለመጣው ህፃን ልጅ ሁሉ ነገር ስላደረጉ ግን አያችሁ አይደለ? አላህ ትውጣ ያለች ነፍስ እንጂ የትም እንደማትወጣ ቀደም ካልደረሰ 700 ኪሎ ሜትር እዛ ስር አዋራው ምኑ ይሄኔ መኪናውም ይግላል ሙቀቱን ሁሉ ችሎ 700 ኪሎ ሜትር ተነስቶ እዛ ድረስ መድረሱ አያችሁ አይደለ? ያለን ስራ እና አላህ ያሳድገው። አላህ እንኳንም ነፍሱን አተረፈው፣ እነሱንም አላህ ይባርካቸው ለዚህ ልጅ ላደረጉት ነገር። እና እንደዛ ነው። በዛም ሰብስክራይብ ያደረጋችሁ። ህፃኑ ግን በጣም ነው የሚያሳዝነው ወላሂ። እናንተ ላፈዘናችሁ ያይታችኋል ልጅውን ግን ወላሂ በጣም ነው የሚያሳዝነው። ያ ሁሉ ኪሎ ሜትር እንደዛ ተንጠልጥሎ አዋራ ሳይካፈል ሳይወድቅ ወንበር ላይ ራሱ ሰው ቁጭ ብሎ ምቾት እኮ አይሰማውም። ያ ሁሉ ኪሎ ሜትር ሲሄድ እንኳን ብረት ላይ ተንጠልጥሎ የአንድ ፍሬ ህፃን ልጅ ማለት ነው። እና ለማንኛውም አላህ እንኳን አትርፎ በሰላም አዲስ አበባ አደረሰውና ማለት የሸገር እና እነሱንም አላህ ይስጣቸው ወላሂ ተረባርቦ እሱን ለዚህ ስላበቁት አላህ ጀዛቸውን ይክፈልላቸው። እነዚህ ለዚህ አገር ትልቅ ውለታ እየዋሉ ነው፣ መመስገን አለባቸው። እና እንደዛ ነው። በዛም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮውን እዩ፣ ሼር ተደራረጉ። 1000 ሰብስክራይብ ቶሎ አስገቡኝ። ቆያችሁ እኮ ምን ሆናችሁ ነው? ቶሎ ብላችሁ 1000 ሰብስክራይብ አስገቡኝ ብያለሁ። እና ሰብስክራይብ ማድረጉን እንዳትረሱ ለማለት ያክል ነው። እና ለልጁ የተደረገው ነገር በደንብ እነዛ ልጆች የሚያመሰግን ነው። በደንብ መመስገን አለባችሁ። ሁላችሁም አመስግኑ። መርዳት የምትችሉ ደግሞ መርዳት እና ለዛ ነው። እናንተ ለምንድን ነው ቪዲዮ ሰብስክራይብ የማታደርጉት? ሰብስክራይብ አድርጉ። እየበላችሁ እየጠጣችሁ በዛው ሰብስክራይብ እያደረጋችሁ ይዛይ ማለት ነው። ይሄን እኮ ነው ልጆች ግን ምንም አድርጎ እኮ የሚሰድባቸው እኮ አይጠፋም። ኮማንት ሳይ ነበር የሚሰደብም አለ። ጥሩ ነገር ሲሰራ ሰው ይሰደባል እንዴ? ምን ማለት ነው? ለምን ጥሩ ነገር አደረጋችሁ ነው? የምትጋና ምትክ ስድብ ሆኗል እንዴ? ታዋት ሳደቡ ትልቅ ስራ እየሰሩ ነው እነሱ። ለእነሱ እናንተ ሞራል መሆን እንጂ ሞራላቸውን መስደብ የለባችሁም። ገመቹም እንኳንም ከደምቢ ዶሎ ተነስቶ ሸገር በሰላም ደረሰ እና ወደ ቤተሰቡም በሰላም እንደሚደርስ ተስፋ እናደርጋለን።
ጥሩ ነገር እየተደረገለት ነው። ተመልሶ ወደ ቤተሰቦቹ ተምሮ ትልቅ ደረጃ ደርሶ እሱም የነሱን ፈለግ የሚከተልና እንዲያደርገው ዱዓ እናደርግለታለን እና እንደዛ ነው። ለዚህም ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ይህን ፒዛ ደግሞ አሰራሩን ሌላ ጊዜ አብረን እንሰራለን። ኪችን ውስጥ ዛሬ የተሰራውን አቅርቤ እየበላን ያለን፣ ሌላ ቀን አብረን እንሰራለን። ቡናውም እየደረሰ ነው። ቡና እንጠጣለን። እሺ አሁን ቡና ላምጣ። ይሄው ቡናችን ደርሷል። አሁን ደግሞ ቡናችንን እንጠጣለን ማለት ነው እና ቡና በስኳር እንጠጣው ነው። ቡና እየጠጣን እናወራለን ማለት ነው። እየደረቁት ቡና አይደለም ያጫውተው። ስለዚህ እንደዛ ነው የምላችሁ ውዶቼ። ደግሞ በዛውም ሰብስክራይብ ማድረግ እንዳትረሱ፣ ላይክም እንዳትረሱ። ቪዲዮን ታያላችሁ ግን ላይክ አታረጉም። ለምንድን ነው ላይክ የማታረጉት? ምን አለበት ላይክ ብታረጉ? ችግር አለ? ይከብዳል እንዴ ላይክ ማድረግ? ይሄ እንደዛ ነው የምላችሁ እና ሌላ ልጆችም ይሄንን አይተው እየተንጠለጠሉ መኪና ስር እንዳይመጡ፣ ሹፌሮች ደግሞ በደህና መኪናችሁ ቼክ እያደረጋችሁ ተነሱ። አንጠልጥሎ ራሳቸውንም እናንተንም ችግር ውስጥ እንዳይከቱ። እውነቴን ነው የምላችሁ፣ ቼክ እያደረጋችሁ ተነሱ። አሁን ልጆች እንኳን መኪና ባጃጅ ላይ ይንጠለጠላሉ ከፈለጉ። ስለዚህ እናንተ እያያችሁ በራሳችሁ ለነሱ እንደምነሱ ይባል ማለት ነው። እያያችሁ ተንቀሳቀሱ እና ሰብስክራይብ እያደረጋችሁ ነው። ቶሎ ብላችሁ አንድ ሺህ አስገቡ። ቡናም እየጠጣችሁ በዛ ላይክም እያደረጋችሁ ያንን ለማለት ያክል ነው። እሁድ እንዴት ነው እናንተ ጋር? እኛ ጋር እንደዚህ ነው። እናንተ ጋር በሉ ዛሬዎቹን ልላችሁ ነው የመጣሁት። ሌላ ጊዜ በሰፊው እንገናኛለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። መልካም እሁድ ይሁንላችሁ። ሰላም ሁኑ። አላህ በሰላም ያገናኘን።